አላችሁ ኤክሶደስ ቴክ ስኩል ወደ እናንተ ተመልሷል ማለት ነው። እንዴት አላችሁ? ዛሬም በአዲስ ቪዲዮ ወደ እናንተ ከች ብለናል። ፋሚሊ በያላችሁበት ሰላም ይድረሳችሁ። እንዴት አላችሁ? ዛሬም አዲስ ቪዲዮ ኢሚግሬሽን ዜግነት አገልግሎት ወደ እናንተ አዲስ መረጃ ወይም ለክብሯን ደንበኞቹ አዲስ መረጃ ኢሚግሬሽን ለቋል ማለት ነው። ውጭ ሀገር ያላችሁ ኢትዮጵያ ያላችሁ የምታበረታቱኝ ቤተሰቦቼ ቴንክ ዩ ሶ ማች። አሁን ቀጥታ ወደ ጉዳያችን እንገባለን። ቀጥታ ወደ ጉዳያችን ስንገባ ኢሚግሬሽን ምንድነው አዲስ ነገር ያወጣው የሚለውን በቴሌግራም ቻናላችን ላይ ያስቀምጠናል። ባይ ዘ ዌይ ቴሌግራም ቻናል ኤክሶደስ ቴክ ስኩል የሚል ከፍተናል። እያንዳንዳችሁ እየገባችሁ ቻናላችን እንድትቀላቀሉ አሳስባለሁ ማለት ነው። ጋይስ ኢሚግሬሽን የለቀቀው ቪዲዮ ምንድነው? ሶሪ ወይም መረጃ ምንድነው? ማሳሰቢያ ለኢሚግሬሽን አመልካቾች ይላል። እዚህ ጋር እንደምትመለከቱት ማሳሰቢያ ለአዲስ ኢፓስፖርት አመልካቾች ይላል። እዚህ ጋር እንደምትመለከቱት ክብሯን የፓስፖርት አገልግሎት ፈላጊዎች በአዲስ ኢፓስፖርት ለማውጣት ተመዝግባችሁ የአሻራ መስጠት ቀናችሁ ያለፈባችሁ ይህን ቪዲዮ የምሰራላችሁ ሰዎች የአሻራ መስጠት ቀናችሁ አልፎባችሁ፣ ነገር ግን እንዴት ነው ድጋሚ ሄጄ አሻራ መስጠት የምችለው ለምትሉ ሰዎች ነው ይህን ቪዲዮ የተዘጋጀው ማለት ነው። ፓስፖርት በእጃችሁ ያላችሁ ሰዎች ምንም ማድረግ አይቻልም። ነገር ግን እናንተ አዲስ ያመለከታችሁ ሰዎች ወይም ድጋሚ ሳይሆን አዲስ በእጃችሁ ያልያዛችሁ ነገር ግን አመልክታችሁ የአሻራ ቀናችሁ መስከረም ሆኖ ህዳር ብትሄዱ ወይም አሁን ጥር መሄድ ብትፈልጉ ወይም የካቲት መሄድ ብትፈልጉ ለናንተ ሰዎች ቅጣት አለው። ነገር ግን ድጋሚ አሻራ የመስጠት ቻንስ ወይም ፕሮባቢሊቲው ሃይ ነው። ወይም ኢሚግሬሽን ይሄን ነገር ፊክስ አድርጓል ማለት ነው። ጋይስ አሻራ ቀናችሁ በምክንያት በህመም በተለያዩ ኬዝ በስራ ኬዝ መድረስ አቅቷችሁ ነገር ግን ከአሻራ ቀኑ በኋላ ሄዳችሁ አሻራ መስጠት መቻል አለባችሁ ማለት ነው። ጋይስ ይሄ ኢሚግሬሽን ያወጣው መረጃ አንድ ሰው ባመለከተበት ጊዜ ወይም ሰዓታት ኢሚግሬሽን መጥቶ አሻራ መስጠት ባይችል ነገር ግን ከዛ በኋላ ወይም ዛሬ መስጠት ካልቻለ ከነገ ወዲያ ወይም ነገ ወይም ቀጣይ ሳምንታት ላይ መጥቶ አሻራ ድጋሚ እንዲሰጥ የሰጠ ሳይሆን ድጋሚ መጥቶ እንዲሰጥ ቀጠሮ ቀኑ ቢያልፍበትም ድጋሚ እንደገና መጥቶ አሻራ መስጠት የሚችልበትን ሂደት ኢሚግሬሽን አመቻችቷል ማለት ነው። ጋይስ የአሻራ መስጠት ቀናችሁ ያለፈባችሁ ከነገ 15 ጥር 2018 ጀምሮ በቅርቡ በጸደቀው የኢሚግሬሽን እና ዜግነት አገልግሎት ክፍያ ደንብ መሰረት ባይዘዌ ክፍያ አለው። የአሻራ ቀናችሁ ላለፈባችሁ ሰዎች ክፍያ ግዴታ ነው። ወይ 500 ወይ 1000 ብር፣ ማክሲመም 1000 ብር፣ ሚኒመም 500 ብር ሊያስከፍሏችሁ ይችላሉ። ለምንድነው? እሱም የአሻራ ቀናችሁ አልፎ ረስታችሁ ወይም በሌላ ኬዝ ድጋሚ ለአሻራ ለመስጠት ስትሄዱ ክፍያ አለው። ወይ 500 ብር ያስከፍሏችኋል፣ ወይ 500 ብር ወይም 1000 ብር፣ የኢትዮጵያ 1000 ብር ያስከፍሏችኋል ማለት ነው ጋይስ። ስለዚህ ይሄ የኔ ግምት ነው ወይም ይሄ አሴምሽን ነው ጋይስ ማለት ነው። ስለዚህ ከጥር 15 ጀምሮ ይሄ ነገር ፊክስ ሆኗል ማለት ነው። እኔ ቪዲዮ ያልሰራሁት በሌላ ኬዝ ቢዚ ሆኜ ነው ጋይስ። ስለዚህም ሶሪ እላለሁ። ስለዚህ ጥር 15 2018 ጀምሮ በቅርቡ በጸደቀው የኢሚግሬሽን ዜግነት አገልግሎት ክፍያ ደንብ መሰረት ከተመዘገባችሁ የአሻራ ቀን በኋላ ስትቀርቡ አገልግሎት ቅጣት ክፍያ ብቻ የምትስተናገዱ መሆኑን እንገልጻለን ይላል። ከተመዘገባችሁ በኋላ የአሻራ ቀናችሁ አልፎ ድጋሚ አሻራ ልትሰጡ ስትሄዱ ቅጣታችሁን ከፍላችሁ ነው አሻራ መስጠት የምትችሉት ማለት ነው። ያን ቅጣት ደግሞ ኢሚግሬሽን ራሱ ያጸደቀው ደንብ አለ። በዛ ደንብ መሰረት ራሳቸው ያስከፍላሉ። እሱ በኦንላይን ይከፈላል። እንደዚህ ነው የሚሉ ሰዎችን እንዳሰሙ ሰዎች በኦንላይን ነው በምንድን ነው ምናምን የሚባል ነገር የለም። እዚህ ጋር እንደምትመለከቱት ከሆነ በኢሚግሬሽን ደንብ መሰረት ነው ይሄን ክፍያ የምትፈጽሙት በአካል በመሄድ ማለት ነው። ባይ ዘ ዌይ በኦንላይን ላይ በተለያዩ ድረገጾች ላይ ቢሆን ኢሚግሬሽን ራሱ ይገልጽ ነበር። ነገር ግን በኦንላይን አይደለም። በአካል ሄዳችሁ መረጃቻችሁን የአሻራ ወረቀታችሁን ይዛችሁ ስትሄዱ አሻራ ቀኔ አልፎብኛል ነገር ግን ዛሬ አሻራ ልሰጥ ነው ስትሏቸው ራሳቸው ቼክ ያደርጉና መቼ እንዳመለከታችሁ ቼክ ያደርጉና ባመለከታችሁበት ቀን ርቀት መሰረት ለናንተ ምን ያደርጋሉ? አሻራ እንድትሰጡ እድል ይሰጣሉ ማለት ነው። ነገር ግን ይሄ ነገር የሚሰራው ለድሮ ፓስፖርት ሳይሆን ለዚህኛው ፓስፖርት ነው ጋይስ። ለኢ ፓስፖርት ወይም ለዚህኛው ለአዲሱ ፓስፖርት ነው የሚሰራው። እዚህ ጋር እንደምትመለከቱት ከታች ምን ይላል? ማሳሰቢያ ይላል። እዚህ ጋር እንደምትመለከቱት ማሳሰቢያ ሌላ ሰው እንዳይሞላ ወይም ማሳሰቢያ እዚህ ጋር እንደምትመለከቱት ማሳሰቢያ ይህ የአሻራ ቅጣት በቀድሞ አሮጌው ፓስፖርት ይህ አሻራ ቅጣት
የማያካትተው በቀድሞው ፓስፖርት ያመለከታችሁ አመልካቾችን አይመለከትም ይላል። እዚህ ጋር እንደምትመለከቱት የቀድሞ አመልካቾችን አይመለከትም ማለት ምን ማለት ነው? የቀድሞ አመልካቾች ማለት ኢትዮጵያን ፓስፖርት ተብሎ በፖርታል ላይ ወይም ክሮም ላይ ገብታችሁ ቼክ ብታደርጉ የድሮ የኢትዮጵያ ፓስፖርት አለ። ስንት ዓመት ነው የሚሰራው ያ ፓስፖርት? 5 ይርስ ይሰራል። 5 ይርስ የሚሰራውን የድሮ ፓስፖርት ወይም ቀዩ እንደምታዩት ቀይ የሆነ የድሮ ፓስፖርት ነበር 5 ዓመት የሚሰራ ማለት ነው። ይሄ ምን ሆኗል? አሮጌ ሆኗል። ኦሬዲ ወደ አሮጌነት ስለሆነ ከዚህ በኋላ ማንም የሚያወጣው አዲሱን ነው፣ ኒው ፓስፖርት ነው። ይሄ ደግሞ ኦልዱን ማውጣት እየቀረ መጥቷል። ከዚህ በፊት ያላቸው ሰዎችም አሁን ምን እያደረጉ ነው? እያደሱ ነው። ነገር ግን እናንተ አሮጌውን ከዚህ በፊት አመልክታችኋል ብዬ አላስብም። አሮጌው ምናልባት ስላለቀ ማለት ነው። ስለዚህ አሮጌው ቆይቷል። አሮጌውን ከዚህ በኋላ የሚያድሱም የሚያገኙት የትኛውን ነው? ኢ ፓስፖርት ነው። የጠፋባቸውም ከዚህ በኋላ የሚያገኙት ኢ ፓስፖርትን ነው። እንደገና እናንተም አዲስ ከዚህ በኋላ የምታመለክቱ ሰዎችም ፓስፖርት የምታገኙት ኢ ፓስፖርትን ነው፣ ወይም 10 ዓመት የሚሰራው ነው። ኦንሊ 10 ይርስ የሚሰራው ነው። 10 ዓመት ሙሉ የሚሰራ ፓስፖርት ነው ከዚህ በኋላ የምታወጡት። ስለዚህ ጋይስ አሻራ ቀናችሁ ያለፈባችሁ ሰዎች ከዚህ በኋላ ሄዳችሁ ባመለከታችሁበት ቦታ ሄዳችሁ ድጋሚ አሻራ መስጠት ትችላላችሁ ማለት ነው። ኢሚግሬሽን ባወጣው ቅጣት መሰረት፣ ደንብ መሰረት ወይም ቅጣት መሰረት ወይም ክፍያ መሰረት የምትከፍሉ ይሆናል ማለት ነው። ክፍያው እኔ በአሰምሽን እንደገለጽኩት ወይ 500 ብር ወይ 1000 ብር ወይም ማክሲመም 1500 ብር ሊያስከፍሏችሁ ይችላሉ ማለት ነው። ስለዚህ ይሄንንም ከፍላችሁ የከፈላችሁትን አስቸኳይ ሊሆን ይችላል፣ መደበኛ ሊሆን ይችላል፣ ያመለከታችሁትን ያን ወረቀት ይዛችሁ በመሄድ ኢሚግሬሽን ባመለከታችሁት ኢሚግሬሽን ቅርንጫፍ አሻራ መስጠት ትችላላችሁ ማለት ነው። አሻራ መስጠት ትችላላችሁ ማለት ነው። ጋይስ ቲፕ የመጨረሻ እዚህ ጋር ቪዲዮ እስከ መጨረሻ ልትከታተላችሁ ሰዎች ቲፕ እዚህ ጋር ልስጣችሁ ማለት ነው። የማህበራዊ ትስስር ገጾችን የኢሚግሬሽን ማህበራዊ ትስስር ገጾች እነዚህ እንደምትመለከቷቸው እነዚህ ብቻ ናቸው። ሌሎች ሁሉ ፌክ ናቸው። እዚህ ጋር እንደምትመለከቱት ቴሌግራም ይህን ይመስላል፣ እንዲሁም ፌስቡክ ይህን ይመስላል፣ ትዊተር ይህን ይመስላል፣ ቲክቶክ ይህን ይመስላል፣ ሊንክድን ይህን ይመስላል፣ ዩቱብ ይህን ይመስላል፣ ኢንስታግራም ይህን ይመስላል ማለት ነው። በኤክሶደስ ቴክ ስኩል ላይ ቴሌግራም ቻናል ላይ አስቀምጫለሁ። የነዚህን የእያንዳንዱን የኢሚግሬሽን ሊንክ አስቀምጫለሁ ማለት ነው። ገብታችሁ ከቴሌግራም ቻናል ላይ ማግኘት ትችላላችሁ ማለት ነው። ጋይስ የዛሬው ቪዲዮ ይህን ይመስላል። ጋይስ ኢሚግሬሽን ያወጣው መረጃ ይህን ይመስላል ነው። ጋይስ ኢሚግሬሽን ያወጣው መረጃ ይህን ይመስላል። እንዴት ድጋሚ አሻራ መስጠት ይቻላል የሚለውን ቪዲዮአችን ይህን ይመስላል። ድጋሚ ሄዳችሁ አሻራ መስጠት ሂደቱ ከዚህ በኋላ ተመቻችተዋል። ላልሰማው ሰዎች አድርሱ፣ ለጓደኞቻችሁ አድርሱ፣ ለፋሚሊም ቢሆን አድርሱ። ድጋሚ አሻራ የመስጠት ፕሮባቢሊቲ ኢሚግሬሽን ፊክስ አርጓል ማለት ነው። የዛሬ ቪዲዮአችን ይህን ይመስላል ማለት ነው። ጋይስ ዛሬ ኤክሶደስ ቴክ ስኩል ወደ እናንተ ኢንፎ ባቀረበው መልኩ ይህን ይመስላል። ትክክለኛውን መረጃ የኢሚግሬሽን እኔን ሊንኮችን በመጠቀም መከታተል ትችላላችሁ ማለት ነው። ጋይስ እስካሁን ቪዲዮን አይታችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አዳዲስ ቪዲዮ ስንለቅ ወደ እናንተ ይደርሳል ማለት ነው። በየጊዜው አዳዲስ ቪዲዮዎች ወደ እናንተ እንዲቀርብ ቪዲዮን ሰብስክራይብ እንዲሁም ላይክ አድርጉት። እንዲሁም ቪዲዮን ወደ 1000 ሰብስክራይብ እናስገባው፣ ላይክ እናስገባው። በቀጣይ ሳምንት እስከምንገናኝ በቀጣይ ቀን እስከምንገናኝ ድረስ ቴንክ ዩ ሶ ማች። ቪዲዮን እስከ መጨረሻው የተከታተላችሁ ሰዎች በጣም አድርጌ አመሰግናለሁ። ቢግ ላይፍ ቴንክ ዩ ሶ ማች። ዋን ላይፍ። ይመቻችሁ።